ወይ መከራሽ ሀይሚዬ ሀሰን ለምን እንደመጣ የሚነግርሽ ባገኘሽ። ሀሰን ለሶስተኛ ጊዜ ፈርቱናን እና ብሩክን ስትተባበራቸው ደግሞ ይሳካልሃል። ሁለት ጊዜ በሰው አሳግቶት የመጀመሪያ በአንድ ቀን 3 ቪዲዮ ሰርቶ ዱባይ ሄዶ ከዛን ሲመለስ ቡታጅራ ሄደን ቅብርጥሴ አጣናት ብለው ሙቤን የፍቅር ጥያቄ ጠይቀካት ነው ምናምን እያሉ እያስመሰሉ ቆዩ። ከዛ እንዲያግትላቸው ያረጉት ልጅ ስልኩን ቀማና ልቀቃት ብለው ለሐሰን ደውለው ምንም ነገር እንዳትናገር አድርጎ አመጣት ወደኛ። ሁለተኛ ደግሞ ትምህርት ስትሄድ አሁንም በብር ቀጥሮ እያስቆመ እንዳወራት ሐሰን ፎቶ አንሺ ከተናገርሽ እገልሻለሁ በላት እያለ ፎቶ ካጠራቀመ በኋላ ሐሰን እንደደረሰባቸው አድርጎ ተደዋውሎ ሐሰን እንዳይናገር ለምኞ እያለ ወይ እገለዋለሁ እያለ እያሰቃያት ቤኪ ሐሰን ፈርቱናን ብሩክን እየተመካከሩ ወደ ዱባይ የሚመጡበትን መንገድ ሲያመቻቹ ተሳካላቸው። ትምህርቷንም አስተዋት። አሁን ደግሞ ለሶስተኛ ጊዜ አሁን ጀምሯል። ኦዲየንስ አግዟት። አሁንም እንዳያሳግቷት ትላለች እያለቀሰች። እንግዲህ አላህ ይጠብቃት ሳሚዬ ማለት ነው። እኔ ያው አንደርስታንድ አድርጋችኋል ያው በሞቤኔ ፍቅር ጥያቄ በተባለ ሰዓት ብሩኬ ዱባይ ሲሄድ ሀይሚዬ የሆነ ሰዓት ላይ ትምህርት ቤቷን ያቋረጠችበት እሱ ነው። ያው አንደርስታንድ ያደርጋችሁ ይመስለኛል። እና እህታችን ዘርዬ ኮሜንቱን ቪዲዮ ስሪልኝ ልጅቷ የሆነ ነገር ከመሆኗ በፊት እንዲነቃባቸው አንድ ነገር ከሆነች ተጠያቂ እንዲሆኑ እና ዘርዬ በእናትሽ ብላለች ውዶቼ ማለት ነው። ወላሂን እኔ ግራ ነው የሚገባኝ። ባይዘዌ እህታችን ሁሌ በቁም ነገር ነው የምታወራው። የሀይሚዬም ብሩኬም ወዳጅ ናት። ግን በቃ እነዚህ ሀሰን ሲመጡ ሀይሚዬ በጣም የዋህ ናት፣ በጣም የዋህ ናት። አታ ብሩክ ራሱ እኮ የዋህ ነው። ሪሊውን ነው የምነግራችሁ። ግን እዚህ ጋር የሚያንጀረጅረው ምንድን ነው? ሰው ስለማያዳምጥ ነው። በቃ የሱን ታላቆች በብሬን የሚበልጡትን ነገሮች ስለማያዳምጥ ነው እንደዚህ አይነት ነገር ትርምስምስ ያለ ነገር የሚሰራው ማለት ነው። ሞርዛን ደግሞ ሀይሚዬ በጣም መጠንቀቅ እንዳለባት እኔ እንጃ፣ እኔ አላውቅም። ሪሊውን ነው ወይ ጋሽዬ ጋር ሄደሽ አርፈው ትምህርቱ መማር ሳይሻል አይቀርም፣ ከቤተሰብ ጋር ከወንድሞችሽ ጋር መሆን። ለማንኛውም እንደዚህ አይነት ኢንፎርሜሽን ይጠቅምሻል። ለምን ከዚህ በፊትም ያለ ነገር ስለሆነ ማለት ነው። እች ፈርቱባ የምትባለውም አላ ያንሳሽ፣ ሌላ ምንም አይደለም። እኛ ሁሌ ዱአ እናደርጋለን ሀይሚትዬ ከአላህ በታች ራስሽን ጠብቂ ማለት ነው። እሺ ከፈጣሪ በታች ማለት ነው። እና በጣም ይከብዳል እንግዲህ እንደሰማችሁት ማለት ነው ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብር ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም ኔጋ አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘዌ እህታችንን ኮሜንት አይቼ ልተኛ ነበር መጥቼ ሪኮርድ አረኩ ማለት ነው። ያው ግዴታ ነው። አንዳንዴ ሳይሆን ሁሌም ለኦዲየንስም ለኮሜንታተርም ሪስፔክት የሚባል ነገር አለ። ይሄ ደግሞ ወሳኝ መረጃ ነው። ሀይሚዬ በዋህነት ከዚህ በፊት ታውቃላችሁ ብሩክ ሙቤኔ ፍቅር ጥያቄ ጠይቀካት ነው ምናምን የሚባለው ነገር ትዝ ይላችኋል። እንደዚሁም ደግሞ ብሩክ ተነስቶ ዱባይ በሄደበት ሰዓት ሀሰን የሀይሚና የብሩክን ፍቅር አይፈልግም ሪሊውን ነው። እና ሀይሚትዬ እዚህ ላይ በጣም መንቃት እንዳለባት ነው። ጠላት ከሩቅ እንደማይመጣ ነው። እና በጣም ቴንኬር መሆን እንዳለባችሁን ሀይሚዬን ብሩክም ማለት ነው። በቃ ወይም ስብስብ በሉ ስብስብ ዩ አንደርስታንድ ስብስብ ሳ በቃ ብሩክም ሀይሚ የመሰለች ልዩ ሴት አለች ከብዙዎቹ ከነቃል ሸገር ከሚኖሩ ዩቲዩበሮች ማለት ነው። በቃ ሁለታችሁ ናችሁ። በቃ ሰው አታስገቡ። ምች ሁሉ አንድ አይነት ቻንስ አሁን ምንድነው ይሄ አብርሽ ጥሩ ቻንስ ስላለ ሁሉም አንድ አይነት አይደለም። እና ብሩክና ሀይሚትዬ ወደ ራሳችሁ ተመለሱ። ሞርዛን ደግሞ ሀይሚዬ ይሄን ነገር ልብ ብለሽ አዳምጪ እህቴ ማለት ነው። ከምር እኔ ስለዚህ ጉዳይ ያው ብዙ ማውቀው ነገር የለም። ኮሜንት ላይ ስላለችኝ ነው የማስተላልፈው። እና አላህ ይጠብቃት። እኛ ዱአ እናደርጋለን። ከአላህ በታች ከፈጣሪ በታች ደግሞ ራሷን መጠበቅ እንዳለባት ነው ማለት ነው። ሁሌ ሞኝ መሆን እንዳሌለብሽ፣ ብልጥ መሆን እንዳለብሽ። በቃ እንዴ ስለማንም ነገር አትጨነቂ፣ ስለ ራስሽ ነገር አስቢ። በቃ እንዴ በዚህ ኤጅ እኮ በመማሪያ ሰዓትሽ ነው። እኔ እኮ ትንሽ ነን የሚባል ነገር አለ። ብሩክ ላይ አብሶ ትንሽ እኮ ትምህርት ላይ ፎከስ ያደርጋል። እና ትምህርትሽ ላይ ፎከስ አድርጊ። ሞርዛን ሀይሚዬ ሜሴጅ ነው።
እቺ ፈርቱና የተባለችውንም እንግዲህ እኔ አላውቅም። እና ራስሽን ጠብቂ እና ከፈጣሪ በታች። ሌላው ደግሞ ስልክሽን ክፈቺ፣ ሰውን ሁሉ አትመኝ። ሪሊውን ነው እዚህ ጋር ውዶች። አንዳንዴ እንደዚህ አይነት ቁም ነገር ለሁላችሁም ይጠቅማችኋል። ምች ሀይሚዬ ብቻ እና ያው ሰው አትመኝ፣ በጣም የዋህነሽ፣ በጣም ገርልነሽ። ሪሊውን ነው እና እኛ በደዋ ከአንቺ ጋር ነን። ፈጣሪ ጠብቅሽ። አንቺ ንጹህ ሴት ነሽ። ሪሊውን ነው እና እኔ አላውቅም ለምን ከዚህ በፊት የተደረገው ነገር ሁሉ ስናስብ አስቡ። የሆነ ሰዓት ላይ ዱባይ ሲሄድ በድምፅ የሚያስፈራራት ሰው ነበር። እሱንም ማነው እነ ሀሰን ናቸው ተመካክረው እያደረጉ የነበሩት ነው። ገባችሁ? እንደሰማችሁት ተመካክረው እርስ በርሳቸው ሀሰንም ያውቀዋል ያን ነገር። ገባችሁ? ያ ነገር ግን ተደፋፍኖ ነው የቀረው። ለምን? ሀሰን ስለሚያውቅ ከተናገርሽ ብለው እያስፈራሯት ማለት ነው። እና ለምን ከወንድሞችሽ ጋር ስለምንድን ነው አንድ ላይ ማትሆኝ? ወንድምን የመሰለ ነገር የለም እኮ ባህዳስ ሲቀር ይቀራል እንዴ። ከምንም በላይ ወንድም ቤተሰብ ጋር ጠጋ ጠጋ በይ ማለት ነው። ከፈጣሪ በታች ያው በድጋሚ ራስሽን ጠብቂ። ባይዘው የሚያስደነግጥ ነገር ነው። ባይዘው እህታችን አንዳንድ የምትናገረው ነገር ይኸው ድራማውን እየተናገረች ነበር። እሷ እንዳለችው እየተካሄደ ነው። ስለ ሀይሚትዬ የቅመሜ እህት ነው የሚለው አኪድ እና ማለት ነው የምጽፈው ነገር አንዳንዴ ትክክለኛ ነው። በድራማ ላይ ምን እንደማየው ማለት ነው። እና እንደው የቡታጅራ ልጅ ነሽ ወይ ምናምን ብዬ ጠይቅሻለሁ። እና እንግዲህ ያው በጣም ስለምንወዳቸውም ስለምናከብራቸውም ነው። ትልቅም ቦታ ስላለን ነው። እኔ ዛሬ ላይ ብሩክ የምናገረው ብሩክን እንደዚህ ድሪም አላረገውም ነበር። ዘር ከዚህ በፊት ብሩክን ምን እንደምለው እየሰማችሁ ነው። ብሩክንም ሲናገሩ ዛሬ ላይ ግን በጣም ወርዶ ነው ያየነው። ለምን ሲሆና በሚለው ነው። እና ወደ ራሳችሁ ተመለሱ፣ ይብቃችሁ። ሀይሚዬ ደግሞ በጣም ስማርቱኝ፣ ማንንም አትመኝ። ማንንም ዛሬ ላይ ማንም አይታመንም። ሪሊውን ነው። አታ ዘመድ አይታመንም። እንኳን ባዳ ቀርቶ ዘመድ አይታመንም ዛሬ ላይ። እና ሀሰንን ተጠራጠሪው እና ከምር ከልብ ነው እች ልጅ የተናገረችውን ነገር ያው ብዙዎቻችን ያው አንረሳም ብዙ ነገሮችን ማለት ነው። ዱባይ ሲሄድ ብሩኬ እንደዚሁም ደግሞ በቃ ያኔ ሀሰን ቶታሊ የሀይሚና የብሩክን ሪሌሽን አይፈልጉም። ስለዚህ እነዚህን ሰዎች አርቅ። ብሩኬ ደግሞ ፎከስ አድርገህ ወደ ፍቅረኛክ ብሬንን ሰብስበው። በቃ ወንድማችን ብሬክ አይምሮን ሰብስበው። ፍቅር ማለት እኮ እንደዚህ አይደለም። እንደዚህ አይምሮአችሁን ብትትን ስታደርጉት ወደ ራሳችሁ እንትን ይላል። አይምሮአችሁ ይበታተናል። ጊዜ ስጥ ለራስክ፣ ለሀይሚና ለአንተ ጊዜ ስጥ። በቃ እንደ ድሯችሁ ማለት ነው። እና እኔ አላቅም። ሀይሚዬ ግን ራስሽን ጠብቂ። ሳያጌን ይሄ ሜሴጅ ለሀይሚ ነው። እንግዲህ ሁላችንም ያው በደዋ እንታወስ። ከምር ያው አንደርስታንድ ታደርጉኛላችሁ። ጽሁፉን እለጥፏለሁ። ቆራርጮ ነው እንትን የምለው ያው ረዥም ስለሆነ ማለት ነው እንዲታያችሁ። እና ከልተኛ ለሽልል ነበር። ነገር ትምህርት አለ። ዩ አንደርስታንድ ሳ እና ይሄን ነገር ስሰማ ደግሞ ግዴታ ልለቀው ነው። አዳምጦት ሼር አድርጉ ለሀይሚትዬ ማለት ነው። አላህ ባለሽበት ጠብቅሽ የኔ ልዩ። ወላሂ እንዴት ይጨንቃል። እና ቴንኪዩ መረጃ የምታመጪው ቴንኪዩ ከምር። እንግዲህ ፓርት 1 ፓርት 2 ፓርት 3 ያስደግፋ ነው። በአሁንም ያሰቡት ነገር ሊኖር ይችላል። ሀሰን መጣ ይሄ እስስት። ለነገሩ እኔ ራሴ አላማረኝም። መግቢያው ላይ ሲናገር ሰምቼ በጣም ነው የተናደድኩት። እና እንግዲህ ይህን ይመስላል። አላብዛባችሁ። ለማንኛውም ራስሽን ጠብቂ ሀይሚትዬ። እንወድሻለን፣ እናከብርሻለን። ብዙ ወዳጆች አሉ ለአንቺ ተጨንቀው። ለምን አንድ ነገር ከሆነ በኋላ ትርጉም የለውም። እዚህ ሚዲያ ላይ ምንድን ነው የሆነ ነገር ትልቅ ሚዲያ ላይም ከተፈጠረ በኋላ ነው እንደዚህ ሆን የሚባለው። ሪሊውን ነው የምነግራችሁ። የሆነ ነገር ሲሆን ማለት ነው ሰው ሲጣላ ሲጋጭ። ግን ቀድሞ እንደዚህ አይነት መረጃ ከሆነ ሆነ ነው። ገባችሁ? በሁላችንም ህይወት ላይ ከመሆኑ በፊት ቴንኪር መሆን ያለብን። ገባችሁ? እና ይህን ይመስላል። ሁሌም ወዳችኋለሁ በድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ